ሰላም ጤና ይስጥልኝ ውድና ክቡራን ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን የአፍሪካ አመራር ልህቀት አካዳሚ ከተለያዩ የአፍሪካ ሀገራት ለተውጣጡ 200 ለሚሆኑ አመራሮች ስልጠና መስጠቱ ተገለጸ። የድሬዳዋ ከተማ ኮሪደር ልማት ስራ የከተማዋን ውበትና ገጽታ ከመቀየር ባሻገር ያላትን እምቅ አቅም ጸጋና ታሪክ የገለጠ ነው። የሩሲያ የንግድ ድርጅቶች በኢትዮጵያ ልዩ የኢኮኖሚ ዞኖች ውስጥ መሰማራታቸው ለሁለትዮሽ የኢኮኖሚያዊ ትብብር እድገት ትልቅ ጠቀሜታ አለው። ኮሪያ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነትና ትብብር ለማጠናከር እየሰራች መሆኑ ተገለጸ። በአዲስ አበባ ከተማ በበጀት ዓመቱ 9 ወራት ደረቅ ቆሻሻን መልሶ በመጠቀም ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አስታወቀ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የአፍሪካ አመራር ልህቀት አካዳሚ ከተለያዩ የአፍሪካ ሀገራት ለተውጣጡ 200 ለሚሆኑ አመራሮች ስልጠና መስጠቱን የአካዳሚው ምክትል ርዕሰ አካዳሚ መሰረት ደስታ ገለጹ። በአፍሪካ አመራር ልህቀት አካዳሚ ምክትል ርዕሰ አካዳሚ መሰረት ደስታ ለኢዜአ እንደተናገሩት ከለውጡ ወዲህ አካዳሚው በዓላማና በተግባር የተለየ ተደርጎ ተቋቁሟል። አካዳሚው ዓለም አቀፍ የአመራር ልማት ስራን በስፋት ለማከናወን ታስቦ በአዲስ መልክ መደራጀቱንም አንስተዋል። አፍሪካውያን የራሳቸውን ችግር በራሳቸው የሚፈቱበት ተቋም እንዲሆን የሚያስችሉ ተግባራትን እያከናወነ መሆኑን አስረድተዋል። በዚህም የአፍሪካ አመራር ልማት ላይ የሚሰራ ዘርፍ እንዲኖር መደረጉን ጠቅሰው ከተለያዩ አፍሪካዊ ተቋማት ጋር የመግባቢያ ስምምነት በመፈራረም የአፍሪካ አመራር ልማት ላይ እየተሰራ ነው ብለዋል። ለአብነትም ከአፍሪካ ሊዲንግ ላይክ ማንዴላ የወጣቶች ካውንስልና ከኢጋድ ጋር የመግባቢያ ስምምነት መፈራረሙን አንስተዋል። አካዳሚው በቅርቡም ከተለያዩ የአፍሪካ ሀገራት ለመጡ 200 ለሚሆኑ አመራሮች ስልጠና መስጠቱን ገልጸዋል። በአመራር ልማት ምርምርና ማማከርን ቁልፍ ተግባሩ አድርጎ እየሰራ መሆኑን ጠቅሰው የከፍተኛና የመካከለኛ አመራርን ጨምሮ የወጣትና የሴት አመራር ፕሮግራሞችን በመቅረጽ ወደ ስራ መግባቱንም ጠቅሰዋል። ከተለያዩ ተቋማት ጋር በጋራ መስራት የሚያስችሉ ስምምነቶችን መፈራረማቸውን ገልጸው በዚህም በርካታ ካሪኩለሞችን በመቅረጽ የተቋማት አመራር ልማት ላይ እየተሰራ እንዳለ ነው ምክትል ዳይሬክተሯ የተናገሩት። በዚህም በተያዘው በጀት ዓመት ከ7000 በላይ ለሚሆኑ አመራሮች ስልጠና መስጠቱን ገልጸዋል። የድሬዳዋ ከተማ ኮሪደር ልማት ስራ የከተማዋን ውበትና ገጽታ ከመቀየር ባሻገር ያላትን እምቅ ጸጋና ታሪክ የገለጠ መሆኑን ከንቲባ ከድር ጁሃር ገለጹ። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር ለኢዜአ እንደገለጹት የከተማዋን ውበትና ገጽታ መቀየር ያስቻሉ ስኬታማ የኮሪደር ልማት ስራዎች እየተከናወኑ ነው። የታሪካዊቷን የድሬዳዋ የኮሪደር ልማትም የከተማዋን ጸጋ በመለየት የበረሃዋን ገነት በመግለጥ የነዋሪዎችን ማህበራዊና ኢኮኖሚያዊ ተጠቃሚነት እያረጋገጠ እንደሚገኝ አንስተዋል። የኮሪደር ልማት ስራ የከተማዋን እምቅ ጸጋና ገናና ታሪክ የገለጠ ነው ያሉት ከንቲባው ይህም ለነዋሪዎች ምቹና ውብ ገጽታ በመፍጠር የከተማዋን እድገት የሚያሳልጥ የመስህብ ስፍራ እየፈጠረ እንደሚገኝ አብራርተዋል። በተያዘው ዓመት በእቅድ የተያዘውን የ12 ኪሎ ሜትር የኮሪደር ልማት በማጠናቀቅ ተጨማሪ የልማት ስራ ለመስራት ከፍተኛ እንቅስቃሴ እየተደረገ መሆኑን አስታውቀዋል። በሰው ተኮር ልማትም የከተማዋን ነዋሪዎች ህይወት መቀየር የሚችሉ በከተማና ገጠር የምገባ ማዕከላት፣ የስፖርት ማዘውተሪያና የሴቶች የልብስ ስፌት ኢንዱስትሪ እየተሰራበት መሆኑን አስረድተዋል። የድሬ ናፍቆት በሚል መሪ ሀሳብ በተደረገው የገቢ ማሰባሰቢያ የተገኘውን ገንዘብም የነዋሪዎችን ማህበራዊና ኢኮኖሚያዊ ጠቀሜታ በሚያሻሽሉ ሰው ተኮር ፕሮጀክቶች እንደሚውሉ ተናግረዋል። በቀጣይም በአዲስ አበባ ከተማ እየተሰራበት የሚገኘውን የእናቶች እንጀራ መጋገሪያ ሰው ተኮር የልማት ፕሮጀክት በድሬዳዋ ተግባራዊ ለማድረግ እንደሚሰራ ገልጸዋል። በሌላ በኩልም ዲጂታል ኢትዮጵያን ለመገንባት በሚደረገው ጥረት የመንግስት አገልግሎቶችን የሚያሳልጡ የዲጂታል አሰራር ስርዓቶች በዘላቂነት እየተዘረጉ እንደሚገኝ ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የ5 ሚሊዮን የኢትዮ ኮደር ስልጠናም በቴክኖሎጂ ክህሎት ልማት ዜጎችን ለማብቃት በሚደረገው ጥረትም ከከፍተኛ ትምህርትና የግል አጋር ድርጅቶች ጋር በትብብር እየተሰራ እንደሚገኝ ገልጸዋል። የሩሲያ የንግድ ድርጅቶች በኢትዮጵያ ልዩ የኢኮኖሚ ዞኖች ውስጥ መሰማራታቸው ለሁለትዮሽ ኢኮኖሚያዊ ትብብር እድገት ትልቅ ጠቀሜታ እንዳለው በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተረኪን ገለጹ። የሩሲያ ኩባንያዎች የኢትዮጵያን ገበያ አቅም በመረዳት በኢነርጂ፣ በኢንፎርሜሽን ቴክኖሎጂና በግብርና ዘርፎች ለመሰማራት ፍላጎት ማሳየታቸውን ገልጸዋል። በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተረኪን ከኢዜአ ጋር ባደረጉ ቆይታ የኢትዮጵያ የብሪክስ አባል መሆን ለኢኮኖሚ ልማትና ለዓለም አቀፍ ትብብር እንደሚጠቅም ገልጸዋል። ከኢኮኖሚያዊ ጠቀሜታው ባሻገርም ኢትዮጵያ በዓለም አቀፍ የግንኙነት መድረክ ያላት ታሪካዊ ሚና የበለጠ የሚያጠናክር መሆኑንም ተናግረዋል። ኢትዮጵያ የብሪክስ አባል መሆኗ በሀገራቱ መካከል ያለውን የኢኮኖሚ ትብብር ማጠናከር ለማስቻል ጠንካራ መሰረት እንደሚሆን ጠቁመዋል። በተለያዩ ዘርፎች የሚገኙ የሩሲያ ኩባንያ
ኩባንያዎች የኢትዮጵያን ገበያ አቅም በመረዳት በኢነርጂ፣ በኢንፎርሜሽን ቴክኖሎጂና በግብርና ዘርፎች ለመሰማራት ፍላጎት ማሳየታቸውንም ተናግረዋል። ይህም በቅርብ ጊዜ ውስጥ እውን እንደሚሆንም አረጋግጠዋል። እንደ አምባሳደሩ ገለጻ በሩሲያና ኢትዮጵያ መካከል ያለው ኢኮኖሚያዊ ግንኙነት ይበልጥ እየተጠናከረ መጥቷል። በአሁኑ ወቅት በኢትዮጵያና ሩሲያ መካከል ያለው የኢኮኖሚ ትብብር ተጠናክሮ መቀጠሉን ጠቁመው በ2024 የመጀመሪያዎቹ 10 ወራትም በሀገራቱ መካከል ያለው የንግድ ልውውጥ በ40 በመቶ መጨመሩን ተናግረዋል። በአዲስ አበባ የሚገኘው የሩሲያ የንግድ ውክልና በኢትዮጵያ ገበያ ውስጥ ያሉትን እድሎች ለመፈተሽ ከሚፈልጉ ኩባንያዎች ጥያቄዎችን እየተቀበለ መሆኑን ተናግረዋል። ሩሲያና ኢትዮጵያ በአውቶሞቲቭ ማምረቻ፣ በኤነርጂ ልማት፣ በኤሌክትሪክ ቁሳቁስ፣ በኬሚካል ምርቶች፣ በምግብ ማቀነባበሪያ፣ የፋርማሲውቲካል ዘርፍና የዲጂታል ቴክኖሎጂን ጨምሮ በተለያዩ ዘርፎች በጋራ እየሰሩ መሆናቸውን ጠቁመዋል። ኮሪያ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነትና ትብብር ለማጠናከር እየሰራች መሆኑን በኢትዮጵያ የኮሪያ ሪፐብሊክ አምባሳደር ጁንካንግ ገለጹ። በኢትዮጵያ የኮሪያ ሪፐብሊክ አምባሳደር ጁንካንግ ከኢዜአ ጋር ባነበራቸው ቆይታ እንደገለጹት ኢትዮጵያ ለኮሪያ ባበረከተችው አስተዋጽኦ የኮሪያ ሕዝብና መንግስት ሁልጊዜም እውቅና የሚሰጠውና ምስጋና የሚቸረው ታሪክ ነው። የሁለቱን ሀገራት ዲፕሎማሲያዊ ግንኙነትና ሁሉን አቀፍ ትብብር ለማጠናከር የኮሪያ መንግስት ጽኑ ፍላጎትንና ጥረት እያደረገ መሆኑን ገልጸዋል። ለአብነትም በባህል ልውውጥ፣ በትምህርት፣ በቴክኖሎጂ፣ በግብርና፣ በጤናና መሰረተ ልማት ግንባታ የሚከናወኑ ተግባራት ተጠቃሽ ናቸው። በተጨማሪም በንግድና ኢንቨስትመንት ዘርፍም እንዲሁ ያላቸውን ትብብር በማጎልበት የሁለቱን ሀገራት ግንኙነት ማጠናከር ትኩረት ተሰጥቶታል ነው ያሉት። በተጨማሪም ኢትዮጵያ በሰላም ማስከበር ረገድ የምታደርገው ጠንካራ ተሳትፎ የሚደነቅና ለዚህ የተከፈለው መስዋዕትነት ክብር የሚሰጠው መሆኑንም አምባሳደሩ አክለዋል። 40ኛ ዓመቱን ያስቆጠረውን የኮሪያ ሰላም ማስከበር ተልዕኮን ጨምሮ በኮንጎ፣ ሩዋንዳ፣ ላይቤሪያ፣ ሱዳን፣ ሶማሊያ፣ ብሩንዲና ደቡብ ሱዳን ሀገራት ላይ ያከናወነችው የሰላም ማስከበር ተልዕኮ ተጠቃሽ ነው። ይህም በአፍሪካ ህብረትና በተባበሩት መንግስታት ድርጅት ዘንድ እውቅና አሰጥቷታል። ኢትዮጵያና ኮሪያ ዘመናትን የተሻገረና በመስዋዕትነት የተሳሰረ ወዳጅነት እንዲመሰረቱ አስቻይ ሁኔታን ፈጥሯል ነው ያሉት። በአዲስ አበባ ከተማ በበጀት ዓመቱ 9 ወራት ደረቅ ቆሻሻን መልሶ በመጠቀም ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አስታወቀ። የኤጀንሲው ምክትል ዋና ዳይሬክተር ሙላት ተገሌ ኢዜአ እንዳሉት ባለፉት ዓመታት ደረቅ ቆሻሻን ወደ ሀብት ለመቀየር ሰፊ ስራ ተሰርቷል። በዚህም ህጋዊ ማህበራት ተደራጅተውና የድጎማ ስርዓት ተዘርግቶላቸው ወደ ስራ እንዲገቡ ከተደረገ በኋላ በቆሻሻ አያያዝና አወጋገድ ላይ ትርጉም ያለው ለውጥ ማምጣት መቻሉን አንስተዋል። ምክትል ዋና ዳይሬክተሩ ከ334 በላይ ማህበራትን በመልሶ መጠቀም ስራ ላይ የተሰማሩ ሲሆን ከዚህ ውስጥ 53ቱ በተፈጥሮ ማዳበሪያ ዝግጅት ላይ የሚሰሩ መሆናቸውን ጠቅሰዋል። በመዲናዋ ባለፉት 9 ወራት ከተሰበሰበው ደረቅ ቆሻሻ አብዛኛውን ለመልሶ መጠቀም አገልግሎት ማዋል መቻሉን ገልጸዋል። ባለፉት 9 ወራት ውስጥ የፕላስቲክ ቁሳቁሶችን፣ የወረቀት ምርቶችንና የኤሌክትሪክ ቁሶችን መልሶ በማቀነባበር ጥቅም ላይ እንዲውሉ እየተደረገ ያለው ተግባር ተጠናክሮ መቀጠሉን ተናግረዋል። በዚህም ቆሻሻን በማቀነባበር መልሶ ጥቅም ላይ በማዋል ከ1 ቢሊዮን 271 ሚሊዮን ብር በላይ መገኘቱን አስታውቀዋል። በደረቅ ቆሻሻ መልሶ መጠቀም ሂደት ውስጥ ለ1079 ዜጎች የስራ ዕድል መፍጠር መቻሉንም ነው የጠቀሱት። መዲናዋን ውብና ጽዱ ብሎም በዓለም ተወዳዳሪ ከተማ ለማድረግ በሚሰሩ ስራዎች ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ጠቅሰዋል። በተለይም የኮሪደርና የአረንጓዴ አካባቢ ልማት ስራ ከዚህ ቀደም በየቦታው ይጣል የነበረውን የግንባታ ተረፈ ምርት በማስቀረት ረገድ ከፍተኛ አስተዋጽኦ ማበርከቱን የተናገሩት። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። መልካም ጊዜ።